አባት ልጁን የሚሰማበት ልጅ ለአባት የሚያወራበት ከዛ ከእግዚአብሔር ደግሞ የምትሰማበት የተባረከ ስፍራ ነው ጸሎት። አታቋርጡ ጸሎትን። ጸሎት እስከምናገኝ ሳይሆን የምንጸልየው እስካለን ነው የምንጸልየው። የሆነ ፍላጎት የሆነ የምትፈልገው እስኪመጣልህ ነው የምትጸልየው። የምትጸልየው አንተ በምድር እስካለ ትጸልያለህ። ጸሎት የማይቋርጥ ዓለም ነው እና ስትጸልዩ አታቋርጡ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 ጀምሮ እስከ 17 ያለውን አነባለሁ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እደግመዋለሁ፣ ሁል ጊዜ ደስ ይበላችሁ። ይሄ ምኞቴ ሳይሆን ትንቢታዊ ቃል ነው። ይሄንን ክፍል ይሄን ደብዳቤ የጻፈው ወንድማችን ጳውሎስ ነው። እስር ቤት ሆኖ የጻፈው መልእክቱ ነው። በጣም ወዳጃዊና ወንድማዊ ፍቅር ወይም ደግሞ እንደ አንድ መንፈሳዊ አባት ለዚህች ቤተክርስቲያን በጣም ጥሩ ከመፈለግ የተነሳ እና አንድ ጤናማ መንፈሳዊ ህይወት ያለው ሰው ጤናማ ከእግዚአብሔር ጋር ጤናማ ህይወት ላለው ሰው የሚጻፍ ደብዳቤ ነው። ምን ሁል ጊዜ ደስ ይበል። እግዚአብሔር አብ ቀኝ ቁጭ ያልኩ በምድር ደግሞ በሱ ምሕረት የምኖር ሰው ነኝ። አዎ ማለት በሂሳብ አይደለም ምስቆ ሂሳብ ሰርቼ አይደለም ምስቆ ነኝ። ኪሴን ለክቼ አይደለም ምስቆ። በሱ ጀምሬ በሱ ጨርሳለሁ። ያሳቀኝ እሱ ነው። በሱ እየሳቁ እድሜ ጨርሳለሁ። አሜን ካልክ ይሁንልሃል። ጩና እስቲ አሜን በላይ እንዴ! እንዴት ሰው ሁል ጊዜ እንዴት ይቻላል? እማይቻለው በራስ ስትሞክር ነው። እማይቻለው በጓዳና በኪስ ስትሞክር ነው የማትችለው። በሱ ከጀመርክ ግን አታቋርጦ። እሱ ያሳቀውን ሰው ማንም ሊዘጋው አይችልም። ብራዘር አንዴ በክርስቶስ ፈገግ ካልክ እንደዚህ ያልክ እድሜ ያልቃል። ክርስቶስ እንደገና ይብራላችሁ። ከዛ ሳታቋርጡ ደግሞ ጸልዩ ይላል። አንዴ ማካንቱ ራሳ ፋሽኑ የማያልፍበት አድጌ የማትመረቅበት አንዱ ጸሎት ነው። አሜን። ኢየሱስ ጌታ ነው። ጸሎትን አንዳንድ ሰው ማጸለይ እንጂ መጸለይ አይመቸው የሚያዞር መንፈስ አለ። ጸሎት ፌሎሺፕ ነው። የእግዚአብሔርና ያንተ ህብረት የሚሰራበት ቦታ ነው። አባት ልጁን የሚሰማበት ልጅ ለአባት የሚያወራበት ከዛ ከእግዚአብሔር ደግሞ የምትሰማበት የተባረከ ስፍራ ነው ጸሎት። አታቋርጡ ጸሎትን። ጸሎት እስከምናገኝ ሳይሆን የምንጸልየው እስካለን ነው የምንጸልየው። የሆነ ፍላጎት የሆነ የምትፈልገው እስኪመጣልህ ነው የምትጸልየው። የምትጸልየው አንተ በምድር እስካለ ትጸልያለህ። ጸሎት የማይቋርጥ ዓለም ነው ብራዘር። አሜን በሉ እስቲ አንዴ። እና ስትጸልዩ አታቋርጡ። አጠገብ ያለን ሰው ጸሎትን አታቋርጥ ይበሉት። ብዙ ባላቅም እህቶች ያገዙኛል። ምግብ ተሰርቶ ፍሪጅ ውስጥ ካልገባ ራሱን በራሱ ማኖር አይችልም እና እድሜውን የሚያቆይለት ፍሪጁ ነው። ከመበላሸት የሚያድነው ፍሪጁ ነው። ጸሎት የምትድንበት ቦታ ነው። የምትፈወስበትና የምትቀረጽበት ስፍራ ነው። ከእግዚአብሔር ጋር ያለ ህብረትህን መንፈሳዊ ዓለምህን ጠብቅ ወንድሜ። ጸሎትን አታቋርጥ። ከጸሎት አይወጣም፣ አትመረቅም። የህይወት እድሜያችን አሜን በሉ እስቲ። አንተን ሰው ማለት ብዙ ሰው ጸሎት አይመቸውም። ሰው በጣም የሚቀናው ዙረት ነው። ሀገር እንደ አውቶቡስ ተራ ወይ እንደ አውቶቡስ እንደ ባስ ሀገር ያቋርጣል። ህዝብ አይጸልይም። ቤት ውስጥ መሰዊያ የለውም።
ከዛ ሁሉ ጊዜ ተደሰቱ። ለምንድነው ሁሉ ጊዜ የተባለው? ክርስቲያን ከሁኔታ አይጀምሩም ደስታን። ክርስቲያን ከሆነ ነገር አይነሳም ለመደሰት። የክርስቲያን ደስታው በመስቀል ላይ የተሰራለትን ከዘላለም ሞት የዳነበትን የእግዚአብሔር ልጅ የሆነበትን እያሰበ በእግዚአብሔር ፍቅርና በእግዚአብሔር ሥራ ይደመማል፣ ይደሰታል። ይህ ደስታ ጊዜያዊ ሳይሆን ዘላቂ ነው። ይህ ደስታ የሆነ ቀን ስቄ የሆነ ቀን አታለቅስም። አንዴ አስቤ ከተደሰትክ እየተደሰትክ ዕድሜን ትጨርሳለህ። ለምን መሰለህ ወንድሜና እህቴ? ማንም የማይሰራልህን ስራ ክርስቶስ በመስቀል ላይ ሰርቶልሃል። አሜን በሉ። የነፍስ ምትክና ቤዛ ክርስቶስ ብቻ ነው። መስቀል ላይ የተሰራው ስራ በማንኛው ቦታ በየትኛው ስፍራ የማይሰራልን ታላቅ ብርቱ ስራ ነው። ስለዚህ ደስታው የሚጀምረው ከሁኔታ አይደለም ይላል። ሰዎች የሚደሰቱበት ብዙ ምክንያት አላቸው። የዚህ ዓለም ሰዎች የሚደሰቱበት ብዙ ምክንያት አላቸው። ምክንያታቸው ደግሞ ጊዜያዊ ነው፣ አሁናዊ ነው። አሁን ተገኝቶ ከዛ ትንሽ ሲቆይ የሚጠፋ ነው። አሁን አግኝቶ የሳቀ ወንድሜ ወይ እህቴ ሲጎልባ ወይ ስታጣ ወዳው ትለወጣለች። ከክርስቶስ ስራ የሚጀምር ደስታ ዘላቂ ነው፣ የማይቋረጥ ደስታ ነው። በዚህ መረዳት እግዚአብሔር ይባርካችሁ። በደምጩና አሜን በሉ አንዴ። ቀጥሎ ስለ ምስጋና ያነሳል። ወደ ስብከት ያመጣኋችሁ ነው። በሁሉ በስንቱ አጠገብ ያለን ሰው በሁሉ አመስግን ይበሉት። ሰው ያቃተው ለመሰላችሁ ሰይጣን ሳቅ ወይና አውቆት ከሰው የቀማው ሰው የተዘረፈው ነገር ቢኖር ምንድነው ካላችሁ ምስጋና ነው። ምስጋና አይቀናንም። ቶሎ ለማመስገን የምንፈልጋቸው ምክንያቶች ማለት ናቸው። ሲጀመር ለማመስገን ስትጀምር ምን ሆኖልኝ ነው የሚለው ሰይጣን። ምን ተደረገልኝ፣ ምን አግኝቴ ነው የምትስቀው ብሎ ይሰብካል። መጽሐፍ ለዚህ ነው በሁሉ አመስግኑ። በስንቱ አፋችሁን ከፍቼዋለሁ እንድታወሩ በጌታ በኢየሱስም በሉ እስቲ በስንቱ። ፍጥረታዊ ሰው ሲያገኝ ይስቃል፣ ሲያገኝ ይደሰታል። ለምሳሌ የዚህ ዓለም ሰዎች ባገኘው ጊዜ ይጠጣሉ፣ ይዘፍናሉ፣ ያመነዝራሉ፣ በስጋቸው እንጆይ ያደርጋሉ። ይሄ አሁናዊና ጊዜያዊ ደስታ ነው። በማግስቱ ያ ደስታ አይቀጥልም። የሆነ ሰሞን ደግሞ ይቀየራል። ለምሳሌ እኔ አሁን የገበሬ ልጅ ነኝ። ገበሬ በጣም ሲዘራ መቀነቱ ወደ ጎን ይዞራል። ሲዘራ ይከሳል፣ ሲዘራ አቅም ያጣል፣ ሲዘራ ይራባል፣ ሲዘራ ይጎልበታል። ልክ ማጨደው ላይ ሲደርስ አባቴ ምን እንደሚል አላውቅም፣ ብቻ ይዘፍናሉ፣ የሚሆኑትን አያውቁም፣ ይጠጣሉ። ጠዋት ገበያ ሄደ ወንድሜ አምሽቶ 6 ሰዓት ይገባል። ለምን ይመስላል? ኢንጆይ የሚያልፍ አይመስለው፣ ወደ ሐዘኑ ወደ የሚመለስ አይመስለው። የኛ ደስታ አለ ጳውሎስ ከሁኔታ ሳይሆን ከተሰራልን ታላቅ ስራ የሚነሳ ነው። ይሄ ደስታ ደግሞ ዘላለማዊ ነው፣ አይቋረጥም ማለት። ሰይጣን ያልገባው አንድ ሞኝነቱን እንንገረው ዛሬ። እኛ የሳቅነውና የተደሰትነው በያዝነው አይደለም፣ ባገኘነው ክርስቶስ ነው። መጥቶ በተቀላቀለን ኢየሱስ ነው የሳቅነው እንጂ አሁን በጨበጥነው ነገ ልንጨብጥ በምንፈልገው አይደለም። በትንሽ ነገር ማያገኘንም። ጩና አመሰግነዋለሁ በል እስቲ። አሜን አሜን። ስለ ሁሉ ነገር አመስግኑ። ክርስቲያን
ከፍጥረታዊ ሰው የሚለየው ደስታው ሁኔታዊ ሳይሆን በተሰራለት ስራ በክርስቶስ ተአምር ላይ ቆሞ ለዘላለም እየተደሰተ የሚቀጥል ነው። ለምሳሌ ኤፌሶን ምዕራፍ 5 ቁጥር 20 ላይ በጌታ በኢየሱስ ስም አነበዋለሁ። እንደዚህ ይላል፣ ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ሁሉ ጊዜ በጌታችን በአምላካችን በኢየሱስ ክርስቶስ በኩል አርጋችሁ የምስጋና መንገድ ኪስ አይደለም፣ ቁስ አይደለም። የምስጋና መንገድ ኢየሱስ ራሱ ነው። አሜን በለኝ። የምስጋና መንገድ የሆነ ቅራቅሟችን አይደለም። በክርስቶስ በኩል አርጋችሁ እግዚአብሔር አብን አመስግኑት። ስለምኑ? ስለስንቱ? ስለ ሁሉ፣ ስለተገኘው፣ ስለጎደለው፣ ስለሞላው፣ ስላልተሞላው፣ ስለምኑም ከሙላት ሳይሆን ከክርስቶስ ጀምርና በክርስቶስ በኩል አብን እናመስግን። አሜን በሉ እስቲ ባካ። ወዳጆቼ ሆይ እግዚአብሔርን እናመሰግነዋለን። ይሄ አማራጭ መጽሐፍ ሲናገር እንደዚህ ይላል። የኢዮብ ሚስትም ኢዮብ ጋር መጣችና እስከ አሁን ፍጹምነትን ትጠብቃለህን አለች። ለምን? ወዳጆች ከዱ፣ ያሉ ንብረቶች ጤናም ከርተዋል፣ ልጆች የሉም፣ ወዳጆች የሉም፣ ሁሉም ያጣ ሰው ነው። እስካሁን ድረስ ፍጹምነትን ትጠብቃለህ? እሺ ምን ላድርግ? እግዚአብሔርን ስደበውና ሙት። የሰይጣን ጥጉ መገለጥ ይሄ ነው። አመንዝሬ ወርቄ አጥፍቴ ኃጢአት ሰርቴ ከእግዚአብሔር ጋር ተጣልቴ ሙት። ኑሪ አይልም፣ ኑሪ አይልም። ምን መኖሪያ ሰርቴ ሙት፣ ኃጢአት ሰርቴ ሙት። አናቱ ይፍረስ። አናት ካለው ማለት ነው። አለው አናት ይፍረስ። ሰድቦ ተጣልቶ እንደሚሞት ሰይጣን ያውቃል። በጽድቅ ኖሮ እንደሚኖር ነው ማያውቀው እንጂ የጽድቅ ዓለም ከጨለማ ፊት የተሰወረ ነው፣ አያውቅም። የጽድቅ ቦልድነስ ከእግዚአብሔር ያለው ጤናማ ህይወት በጨለማ ፊት ምስጢር ነው። ላንተና ግን ለአባቴ የምትኖረው ህይወት ነው። ጩና አሜን በል እስቲ። ኢየሱስ ጌታ ነው። ስደባውና ሙት። ከሴቶች ሁሉ ሰነፍ ነሽ አንቺ አላት። እንዴት አለችው? ደጉን ተቀብለን ሁሉ ስለ ሁሉም ቴንኪው እንለዋለን። አሜን በሉ እስቲ። ለምን? እሱ አልቅበትማ። ቴንኪው ባልከው ቁጥር ይበዛልሃል። ነገር የሚበዛልህ ስታመሰግን ነው። ስታጎረምርምና ስታለቅስ መከራን ታበዛለህ። ስታመሰግንስ ጨለማን ታሸንፈዋለህ። ባንተ ቤት ምስጋና ይበዛል። ልመርቅ ታምናለህ። በዚህ ዓመት እንዲህ ይሆንልሃል። አሁን ትጀምራለህ። ምስጋና አይቋረጥብህም። አሁን ትጀምራለህ። እያመሰገንክ እንግዲህ ያልቃል። በኢየሱስ ስም ሆነላችሁ። በደምጁና ሲያሜ መልባክ ስለ ሁሉ እግዚአብሔርን አመስግኑት። አሜን። እግዚአብሔር ይመሰገናል። የእውነቴን ነው። ዳዊት እንደዚህ ይላል፣ እግዚአብሔርን ማመስገን መልካም ነው ይላል። ከምንም ጋር ሳናነጻጽር ሂሳብ ሳይሰራ የሆነ ካልኩሌሽን ትተን ዝም ብሎ ራሱ አምላክን ማመስገን በራሱ መልካም ነው። ጩና ጌታ ሆይ አመሰግናለሁ በሉት። በዚህ ዓመት በሉ እስቲ እኔና ቤቴ እናመሰግናለን። እልልታ አላችሁ ለኢየሱስ የሚገባ። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! እኔ ጌታ ምስክሬ ነው። ይብስብኛል። በጣም ከባድ ሰባኪ ነው መሆኑ። እኔ በዚህ ዓመት ኢትዮጵያ ምድር ላይ ከባድ በዓለም ላይ የማይበርድ ነቢይ የሚሰብክ ሰውዬ የጨለማ መንግስት ያፈረስኩ የእግዚአብሔር መንግስት አሰፋለሁ። አሜን በሉ እስቲ። የሚቆም የለም የሚበዛ ምስጋና እንጂ።
ስለ ሁሉ አመስግኑ። እና መጽሐፍ ቅዱስ እንደዚህ ይላል መዝሙር 34 ላይ በአቤሜሌክ ፊት በሸሸ ጊዜ ባዶ እግሩን ወደ ጽዮን ተራራ በሚሄድበት ጊዜ በስደት ጊዜ የዳዊት መዝሙር ይላል። በምን ጊዜ አላባጋ ይሄ ለጨለማ ምስጢር ነው። በስደት ጊዜ መዝሙር መውጣት ማራና ማጋስ ከዚህ ቤት ይወጣላ። ሃሌሉያ። በአቤሜሌክ ፊት በተጣላ ጊዜ ባዶ እግሩን እየሄደ በስደት ጊዜና የዳዊት መዝሙር ይላል ምን ብሎ ሁሉ ጊዜ እግዚአብሔርን አመሰግነዋለሁ ምስጋናውም ዘወትር ማገሩምና ለቅሶ አይልም። ሁሉ ጊዜ ጠዋትና ማለዳ ምስጋና በአፌ ነው። አፋችሁ እጃችሁን ጫኑ ልባርካችሁ። በዚህ ዓመት ስንፍናን ተራ ቃል ማውራትን ሞትን ከማወጅ ውድቀትን ከማወጅ ከአፋችሁ ነቅየዋለሁ። ምስጋና አፋችሁን ይሙላ። እልልታ አፋችሁን ይሙላ። በደምጩና አሜን በልባክ በስደት ጊዜ ሃሌሉያ። ሰይጣን አሳደድኩት ብሎ ሲል አንተ ግን ትዘምራለህ። ሰራውለት ሲል ሼናማስ ትላለህ። አንተ አቃተው ሲል ሼናማስ ትላለህ። ለምን የማይቋርጥ ምስጋናን ተቀበለናል። አሜን በሉ ባካችሁ። ጩና የማይቋርጥ ምስጋና በሉ እስቲ ድገሙ እስቲ በኃይል ባካችሁ። 2018 በሉ ለኔና ለቤቴ የማይቋረጥ ምስጋና በሉ እስቲ እልል በሉ አንድ ጊዜ። ኢየሱስ ጌታ ነው። ሃሌሉያ። ተገፍቶ ተሰዶ አዎ በስደት ጊዜና የዳዊት መዝሙር ሁሉ ጊዜ እግዚአብሔርን አመሰግነዋለሁ ምስጋናውም ዘወትር በአፌ ነው። እኔ በዚህ ዓመት እንደዚህ ልባርካችሁ። አፋችሁን ቀይረዋለሁ። አፋችሁን ለምስጋና ቀይረዋለሁ። የስንፍና ቃልን ሰብረዋለሁ። ተራ ቃል የሞትን አዋጅ የውድቀትን ቃል ከአፋችሁ ላይ ሰብረዋለሁ። አንስቼዋለሁ። በምስጋና ተሞሉ። በኢየሱስ ስም ተሞሉ። ለምንድን ነው የምናመሰግነው? ከምን ተነስተን እናመስግን? ለምንድን ነው የምናመሰግነው? የምናመሰግነው መስለ ተገባው ነው። አቤት እማመሰግነው በኪሴ ልክ አይደለም። እማመሰግነው ስለተገባ ነው። ምስጋና የተገባ አምላክ ስለሆነ ነው። አሜን። ለምሳሌ ዮሐንስ ራእይ ላይ ምዕራፍ 5 ቁጥር 11 ላይ 24ቱ ሽማግሌዎች ከእልፍ አላፋት ጋር በግንባራቸው ተደፍቶ ይገባሃል ብሎ አመሰገኑ ይላል። ስለሰጠኝ አይደለም ጎነምት ዋጀን ለአምላካችን መንግስትና ካህናት አደረከን ታርደሃልና ክብርና ባለጠግነት ምስጋና ልትቀበል ይገባሃል። ማመስገን የምንጀምረው ስለተገባው ነው። ጩና ይገባሃል በሉት ባካችሁ። የምናመሰግነው ስለሚገባው ነው። ሆማጋን ታራሴና የሚገባው አናጓደልበትም። ይውልሲ እናመሰግነዋለን። እግዚአብሔር በእኛ ቤት ይመለካል፣ በእኛ ቤት ይመሰገናል። ጩና እስቲ አሜን በሉ እስቲ። ይገባሃል አሉት። ምስጋናችን የሚገባው ለእርሱ ብቻ ነው። ይገባዋል። ሁለተኛስ ለምንድን ነው የምናመሰግነው? ለምንድን ነው የምናመሰግነው? ምንድን ነው ምስጢሩ? ምክንያቱ ምስጋና የድላችን ምስጢር ስለሆነ ነው። የስኬት ቁልፍ የድል ምስጢር ምስጋና ነው። አባቶቻችን የነገሩን አመስግኖ ነው ጨለማን ድል የነሱት። አመስግኖ ጠላትን ያሸነፉት። ስለዚህ ጩና አመሰግነዋለሁ በል እስቲ።
ሁለተኛ ዜና አንድ ሰው ያነብልኛል። ይሄን ጥቅስ በጣም ነው የምፈልገው ቃል ነው። ምዕራፍ 20 ቁጥር 21 እና 22 ብቻ ነው የምናነበው። ከሕዝቡ ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት የሚሉትንም ጌጠኛ ልብስ ለብሰው የሚያመሰግኑት ምን ለብሰው የሚያመሰግኑት? ጌጠኛ ልብስ ለብሰው የሚያመሰግኑት። በዚህ ዓመት እንዲህ ብዬ ባርካለሁ። አሜን። ጌጠኛ ልብስ የለበሱ ለምስጋና የተሰለፉት እግዚአብሔር ያድርጋችሁ። ጌጠኛ ልብሳቸውን ለብሶ እግዚአብሔርን ለማመስገን የተሰለፉ የቆሙ ለምስጋና አቦ በእናትህ አሜን በለኝ እስቲ። ደስ አይልም? አስለበሳቸውና አሰለፋቸው። በምን ፊት ነው የሚያስቀኝ? በሰራዊት ጦር መሳሪያ በያዙት ፊት መዝሙር ወጣ። ዘንድሮ ጦር መሳሪያችን መዝሙራችን ነው። ዘንድሮ መዋጋ መሳሪያችን መዝሙራችን ነው። የጨለማን ክንድ የምንመታበት የዲያብሎስ መንግስት የምናፈርስበት አንዱ መሳሪያችን ምስጋናችን ነው። ጩና ምስጋናዬን ከፍ አደርገዋለሁ በእዚህ ቀጥሎ የሚያመሰግኑት ለእግዚአብሔር የሚዘምሩትንም መዘምራን አቆመ። የሚያመሰግኑትና ለእግዚአብሔር ደግሞ የሚዘምሩትን መዘምራንን አቆመ። ዝማሬውንና ምስጋናውን በጀመሩ ጊዜ አካንታቦሳ ዛሬ ትጀምራለህ። በጌታ በኢየሱስ አፌን ከፍተዋለሁ በመንፈስ ቅዱስ ኃይል። ዛሬ ምስጋናን ትጀምራለህ። እቤት ገብተህ አተኛውም ትጀምረዋለህ። እባክህ ምስጋና በጀመሩ ጊዜ ምን ሆነ? ይሁዳን ሊወጉት በወጡት በጠላቶቻቸው ላይ በአሞናውያንና በሞዓብ ልጆች በሴርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦሩን አመጣባቸው። አካንታቦሳናናንታ ምስጋና ሲጀመር ድብቅ ጦር ተጀመረ። ምስጋና ማለት የማይታይ ጦር መሳሪያ ነው ብራዘር። ጨለማን የምትወጋበት፣ አውሬውን የምትወጋበት፣ የማይታይ ድምፁን የማሰማ ግን ስታመሰግነው በጠላቶች መንደር ረብሻ ይሆናል። ድብቅ ጦር ይወድቃል። አሜን በሏን። እዚህ መጽሐፍ ሶስቱንም ነገስታትን በአንድ ላይ መታቸው ይላል። በዝማሬ አዎ፣ በምስጋና አዎ። በዚህ ዓመት እንደዚህ ይሆናል። የሚያሳድዱን የሚጠሉን የኛን መቀጠል የጠሉት ጠላቶቻችን ይመታሉ። እኛ በክብር እንቀጥላለን። ጩና ሲያመ በልስት ኢየሱስ ጌታ ነው። ምስጋና የድላችን ምስጢር ነው። የማሸነፋችን፣ የክብራችን፣ የድላችን ምስጢር ነው ምስጋና። አትታለል። ሰይጣን የሚያጎርስህን ማጎርመና ሐዘን አትቀበል። ዝም ብለህ አመስግን። አመሰግናለሁ በሉት። ሲጀመር ድብቅ ጦር ተነሳ ይላል እግዚአብሔር። ብራዘር ለቅሷቸው እንባቸው ይሄ አምፖል የሚያክል ዱብዱብ ያለው አይደለም እግዚአብሔር ያመጣው። እግዚአብሔርን ያመጣው ምስጋናቸው ነው። እግዚአብሔር የማይችለው ሲመሰገን ነው። እግዚአብሔር የማይታገሰው በምስጋና መንደር እግዚአብሔር አይችለውም ይገኛል። አይታገስም። መጽሐፍ ይላል ጳውሎስና ሲላስ በመንፈቀ ሌሊት በዋሉበት ስሜት ሳይሆን ያንን ስሜት አልፎ በመንፈቀ ሌሊት እግዚአብሔርን በዜማቸው ሲያመሰግኑት ይላል። ከዛስ አምላክ መጣ። እግዚአብሔር ሲመጣ ምድር አልቻለችም። የምድር መሰረት ተናወጠ ይላል። የእስር ቤቱ ቤዝመንቱ የተናወጠው የሁሉ እስረኞች ተከፈተ በሩ። ለምን? የእግዚአብሔር ምስጋና ቤዝመንቱ ነው ያናወጠው። በዚህ ዓመት እንደዚህ ሆነ። አንተ ታመሰግነዋለህ፣ አንተ ታመልከዋለህ። እግዚአብሔር አምላክ የጠላቶችን መሰረት ያናውጣቸዋል። የጠላቶችን መሰረት ያናውጠዋል። ጩና አሜን ባለን ጊዜ የጠላቶችን መሰረት ይናወጣል። እጅና አንድ ጊዜ ለታም ቢቢ ሆራ ካንታ በዚህ ዓመት በልስቲ በምስጋናዬ
የጠላቶቼ መሰረት ይናወጣል በል። ምስጋና ነው። ምስጋና ነው ብራዘር ሚስጥሩ። በምስጋና ድብቅ ጦር ተላከ ይላል። ሶስቱ ነገስታት በአንድ ላይ ተመቱ በድብቅ ጦሩ። መጽሐፍ እንደዚህ ይላል፣ ወደ ሸለቆ ወረድ ሲሉ ሶስቱ ነገስታቶች ሞቶ ሬሳ በሬሳ ሆኖ ሕዝበ እስራኤል ለ3 ቀን ምርኮ በዘበዘ። ምስጋና የድላችን ምስጢር ነው። አሜን አሜን። ምስጋና ለምሳሌ አንድ ጥቅስ ጨምርላችሁ እንዴት የድላችን ምስጢር እንደሆነ ላሳያችሁ። መዝሙር ምዕራፍ 50 ቁጥር 23 እንደዚህ የሚል ቃል አለ። ምስጋናን የሚሰዋ እሱ ማዳኔን የማሳይበት መንገድ በዛ ነው ይላል። የማዳን መንገድ የሚታየው በምስጋና ውስጥ ነው። ኢየሱስ ጌታ ነው። ለኔ ሆኖልኛል። ኢየሱስ ጌታ ነው። የማዳኔን መንገድ የሚታየው እዚህ ምስጋና ተአምር ማሳያ ነው። ያገኘ ሰው ያነብልኝ ይችላል። ምዕራፍ 50 ቁጥር 23 እንዶ ከፍ ብታረጉት እንደዚህ የሚል ቃል አለ። እግዚአብሔርን የምትረሱ እናንተ ይህንን አስተውሉ ይልና ምስጋና የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ። በቃ ኢየሱስ ጌታ ነው። አለቀ። አሁን ታምራት የታምራት አመት ነው። ታምራት በታምራት ትሆናለህ። ኮንፌሽኑ ብቻ አይደለም፣ የታምራት ማያ መንገዱ ምስጋና ነው። መጽሐፍ ቅዱስ የሚለው ነው አንተም ታከብረኛለህ አይደለም የሚለው። አየህ እግዚአብሔርን ለማመስገን የሆነ ሰበብ አትፈልጉ። ዝም ብለህ በጭፍና አመስግን። ዝም ብለህ እልል በል። ቤትን በምስጋና ሙላው። እግዚአብሔርን ከማመስገን አትቆጠብ ብራዘር። ለምን? ምስጋና የድላችን ቁልፍ ነው። እስቲ አሜን። ኢየሱስ ጌታ ነው። የመጨረሻው ምስጋና ትእዛዝ ነው። ታውቃላችሁ በአዲስ ኪዳን ጳውሎስ ለቆላስይስ ሰዎች እንደዚህ አላቸው፣ የምታመሰግኑ ሁኑ ይላል። የምታመሰግኑ ኮኮና ያነሱ ነገር የምታመሰግኑ ሁኑ ይበሉት። አሜን። ስለዚህ ወዳጆቼ ሆይ ስብከታችን ለዚህ ጨለማ ለዛ አካባቢ ያለው ጨለማ ይሄ ነው። እኛ በምስጋና እንቀጥላለን። በእኛ ሰፈር በእኛ ድንኳን እልልታ ይቀጥላል። እያመሰገን ነው እንቀጥላለን። ይሄ አመት የምስጋና አመታችን ነው። እግዚአብሔርን ከማመስገን አንቆጠብ።